እንግዲህ ዛሬ የምናየው የጆርጅ ቡልን የሐሳብ ህጎች ምዕራፍ 3 ነው። ዋናው ትኩረቱም የአመክንዮ ምልክቶች ከአእምሮአችን አሰራር ነው የሚመነጩት የሚለውን ሐሳብ መመርመር ነው። ግን ይሄንን ግንኙነት የሚያሳየው ድልድይ ትንሽ የላላ ነው ይመስለው። የሆነ ነገር የጎደለው አይመስልሽም? በተለይ ቋንቋን ከአመክንዮ ጋር በቀጥታ ሲያስተሳሰር በጣም ዋናው ችግር የሚጀምረው እዛ ላይ ነው። የምዕራፉ ዋና ሐሳብ ያው የአመክንዮ ምልክቶች ከአእምሮ ተፈጥሯዊ አሰራር እንደሚመነጩ ማሳየት ነው። ግን ግንኙነቱን የሚያረጋግጠው ድልድይ ጠንካራ አይደለም። እንዴት? ቡል የሚጀምረው ቋንቋ ልክ እንደ ንጹህ የአእምሮ መስታወት አድርጎ በመውሰድ ነው። ለምሳሌ ነጭና ሰዎች የሚሉትን ቃላት ይወስድና የአእምሮአችን አሰራር ቅደም ተከተል ውጤቱን አይለውትም ለማለት ይሞክራል። ያው ኤክስ ከዋይ ጋር እኩል ነው እንደሚባለው። ነጭ ሰዎችና ሰዎች ነጭ ማለት አመክንያዊ ይዘታቸው አንድ ነው ማለት ነው። በትክክል። እና ደግሞ ድግግሞሽ ትርጉም አይለውጥም በሚል ኤክስ ስኩዌር ከኤክስ ጋር እኩል ነው የሚለውን ህግ ያስቀምጣል። ነጭ ሰዎች ማለት ነጭ ሰዎች ከማለት የተለየ ትርጉም የለውም ይላል። እሺ፣ ችግሩ ታዲያ ምንድነው? ይህ መነሻ ሐሳብ ቋንቋ ሁልጊዜ የንጹህ አመክንዮ ቀጥተኛ መገለጫ ነው ከሚል የተሳሳተ ግምት የሚነሳ መሆኑ ነው። ገባኝ። ስለዚህ የቋንቋን ውስብስብነት ለምሳሌ በባህልና በአውድ የሚኖረውን የትርጉም መለዋወጥ ከግምት ያላስገባው ይመስላል። ታዲያ ይሄንን ክፍተት ለመሙላትና የቡልን ሐሳብ ሳናፈርስ መከራከሪያውን እንዴት ማትከር ይቻላል? ጥሩ ጥያቄ ነው። መፍትሄው የቡልን ሐሳብ ሙሉ ለሙሉ መጣል ሳይሆን ወሰኑን በግልጽ ማስቀመጥ ነው። በመጀመሪያ ቋንቋ ከአመክንዮአዊ መዋቅር ሊለይ እንደሚችል መቀበል አለብን። ያው ቋንቋ ለሰዋሰው፣ ለዘይቤ፣ ለባህል ተገዢ ነው አይደል? አዎ። አመክንዮ ግን ከነዚህ ሁሉ ተነጥሎ መታየት ይቻላል። ልክ ነህ። እና ይሄንን ከተቀበልን በኋላ የቡል ህጎች የሚሰሩት ለመላው ቋንቋ ሳይሆን በቋንቋ ውስጥ ላለው አመክንዮአዊ አጽም ብቻ መሆኑን አጽንኦት መስጠት እንችላለን። አመክንዮአዊ አጽም የሚለው ሐሳብ በጣም ሳቢ ነው። ግን በተግባር እንዴት ነው የምንለየው? ለምሳሌ ትልቅ ቀይ መኪና በሚለው ሐረግ ውስጥ አጽሙ የቱ ነው? ስጋውስ? ግሩም ምሳሌ ነው። ትልቅ ቀይ መኪና ስንል አመክንዮአዊ አጽሙ 3 ባህሪያትን የያዘ ስብስብ ነው። መኪና፣ ቀይ፣ ትልቅ። የቡል ህግ የሚሰራው በዚህ አጽም ላይ ነው። ቅደም ተከተሉ ለውጥ አያመጣም ማለት ነው? አዎ። ባህሪያቱን በፈለግነው ቅደም ተከተል ብናስቀምጣቸው ቀይ ትልቅ መኪና ብንልም የምንገልጸው ነገር ያው አንድ አይነት ነው። የቋንቋው ስጋ የሚባለው ደግሞ ሰዋሰው ነው። በእንግሊዝኛ ለምሳሌ a big red car ማለት ተፈጥሯዊ ሲሆን a red big car ማለት እንግዳ ይመስላል። ገባኝ። ይሄ የሰዋሰው ህግ የአመክንዮውን እውነት አይለውጠው። ነገር ግን የቋንቋ አጠቃቀም የራሱ ስርዓት እንዳለው ነው የሚያሳየው። በትክክል። ስለዚህ የቡል ህግ የሚያተኩረው በትርጉሙ አጽም ላይ እንጂ በሰዋሰዋዊ አቀማመጡ ላይ እንዳልሆነ ግልጽ ማድረግ መከራከሪያውን በጣም ያጠነክረዋል። አሁን የበለጠ ግልጽ ሆነልኝ። የቋንቋ ዘይቤዎችና ምጽዋትም ከዚህ ጋር ያያዛሉ ማለት ነው። ለምሳሌ አንድ ሰው ስላቅ በተሞላበት ሁኔታ ጎበዝ ሲል ቃሉ የሚሰጠውን አመክንዮአዊ ትርጉም ሙሉ በሙሉ ይገለብጣል። እውነት ነው። ስለዚህ የቡል ስርዓት ከእንደዚህ አይነት የአውድና የድምጸት ጉዳዮች የጸዳውን ንጹህ ክፍል ብቻ ነው የሚመለከተው ብሎ መደምደም ይቻላል። ይህ የቋንቋ ሻሚነት ደግሞ በቀጥታ ወደሚቀጥለው ነጥብ የሚወስደን ይመስለኛል። አዎ። የምንጋገርበትን ወሰን በቅጡ ካላወቅንም የቋንቋ ትርጉም የበለጠ ይወሳሰባል። ይሄ ደግሞ ቡል የውይይት ዓለም ብሎ ከሚጠራው ጽንሰ ሐሳብ ጋር የተያያዘ ነው። በትክክል። ቀጥታ እዛው ላይ ነው የሚያርፈው። የውይይት ዓለም የሚለው ጽንሰ ሐሳብ ለመላው የአመክንዮ ስርዓቱ መሰረት ቢሆንም አቀራረቡ አጠቃላይ ከመሆኑ የተነሳ ተግባራዊ አንድምታውና ውስነቶቹ በግልጽ አልተቀመጡም። እንዴት ነው አጠቃላይ የሆነው? ቡል የእያንዳንዱ ውይይት የተወሰነ የውይይት ዓለም አለው ይላል። ግን ያ ዓለም ወይም ወሰን እንዴት እንደሚወሰን በውይይት መካከል ሊቀያየር ይችል እንደሆነ ወይም ደግሞ ሁለት ተወያዮች በተመሳሳይ ዓለም ውስጥ መሆናቸውን እንዴት ማረጋገጥ እንደሚቻል በበቂ ሁኔታ ያብራራል። ይህ ለብዙ አለመገባበቶች በር ይከፍታል።
ለምሳሌ በፖለቲካ ክርክር ውስጥ አንድ ወገን ስለ ፍትህ ሲያወራ ከኢኮኖሚያዊ እኩልነት አንፃር ሊሆን ይችላል። ሌላኛው ወገን ደግሞ ከህግ የበላይነት አንፃር ሊመለከተው ይችላል። ልክ ነሽ። ሁለቱም ፍትህ የሚለውን ቃል እየተጠቀሙ ነው። ነገር ግን የሚንቀሳቀሱት ፍጹም በተለያዩ የውይይት ዓለማት ውስጥ ነው። ውጤቱ መስማት የተሳናቸው ሰዎች የሚያደርጉት አይነት ጭውውት ይሆናል። ታዲያ የቡድን ጽንሰ ሐሳብ እንዴት የለነ ተብራሪው ማድረግ እንችላለን? መፍትሄው የውይይት ዓለም ሊወሰን የሚችሉባቸውን ተለያዩ ዘዴዎች ለይቶ ማሳየት ነው። አንደኛው በግልጽ ስምምነት ነው። ለምሳሌ አንድ ሳይንሳዊ ጥናት ከመጀመሩ በፊት በዚህ ጥናት ውጤታማነት ስንል የምንለካው ከ95% በላይ ተአማኒነት ያላቸው ውጤቶች ብቻ ነው በማለት ወሰኑን በግልጽ ማስቀመጥ ይቻላል። እሺ፣ ሁለተኛው ደግሞ ከአውድ በመረዳት ነው። የእንስሳት ሐኪሞች ስለ በሽተኞች ሲያወሩ የውይይት ዓላማቸው ሰዎች ሳይሆኑ እንስሳት መሆናቸውን ከአውዳቸው እንረዳለን። ይሄ ግልጽ ነው። ሶስተኛው ደግሞ በጋራ ዕውቀት ወይም ስምምነት ሊሆን ይችላል። ለምሳሌ የቤተሰብ አባላት ስለ እራት ሲያወሩ ያው የውይይት ዓላማቸው በቤታቸው የሚባለው ምግብ መሆኑን ስለሚያውቁ ግራ መጋባብ አይፈጠርም። እነዚህን አማራጮች ማሳየት ጽንሰ ሐሳቡን ከንድፈ ሐሳቡነት ያወጣዋል። ያቀረብሻቸው ምሳሌዎች በጣም ተግባራዊ ናቸው። በተለይ ይሄ ጽንሰ ሐሳብ ጥብቅ በሆኑ የሙያ ዘርፎች ውስጥ እንዴት እንደሚሰራ ማየት የበለጠ ግልጽ ያደርጋል። ለምሳሌ የህግ ሙግትን ብንወስድ፣ አዎ ጥሩ ምሳሌ ነው። አንድ ጠበቃ ስለ አንድ ወንጀል ሲከራከር የውይይት ዓለሙ በቃ በዚያ ጉዳይ ላይ በቀረቡት ህጎች፣ ደንቦችና ማስረጃዎች ብቻ በጥብቅ የተወሰነ ነው። ከዚህ ወሰን ውጭ ያሉ ነገሮችን ማንሳት አይችልም። በትክክል። ሌላው ፍጹም ጥብቅ የሆነ የውይይት ዓለም ደግሞ የሂሳብ ማረጋገጫ ነው። አንድ የሂሳብ ሊቅ አንድ ንድፈ ሐሳብ ሲያረጋግጥ የሚንቀሳቀስበት ዓለም አስቀድሞ በተቀመጡት መሰረተ ሐሳቦች ወይም አክሲዮሞች ብቻ የተገደበ ነው። ከነዛ ውጪ ምንም ነገር መጠቀም አይችልም። በፍጹም። ይሄ የሚያሳየው የውይይት ዓለም በተነከረና በተበበበ ቁጥር የአመክንዮአዊ ድምዳሜው ትክክለኛነት ይበልጥ የተረጋገጠ እንደሚሆን ነው። የቡል ጽንሰ ሐሳብ ደካማ ጎኑ ይህንን ጥብቅነትና አስፈላጊነት በበቂ ሁኔታ አልማጉላቱ ነው። እውነት ነው። እና ከዚህ ንጥፍ ስንነሳ የቡል ስርዓት መሰረት ካደረገው አንድ ህግ ያው x²=x ከሚለው ተነስቶ የሰው ልጅ አስተሳሰብ በሙሉ በሁለት ተቃራኒ ነገሮች ላይ የተመሰረተ ነው ወደሚል ሰፊ የፍልስፍና ድምዳሜ ይደርሳል። አዎ ይሄ ጥልቅ ዝላይ ነው። ይሄ ድምዳሜ በራሱ በጣም አስገራሚ ቢሆንም ከአንድ የሂሳብ ቀመር ተነስቶ እንዲህ አይነት ሰፊ መደምደሚያ ላይ መድረሱ ትንሽ ከግምት ያላለፈ አይመስልም። በትክክል። እዚህ ላይ ነው መከራከሪያው ከጠንካራ አመክንዮ ወደ ፍልስፍናዊ ግምት የሚሻገረው። የሰው ልጅ አስተሳሰብ በሁለት ተቃራኒ ነገሮች ላይ የተመሰረተው x²=x ስለሆነ ነው የሚለው መደምደሚያ ከአእምሮአዊ አሰራር ወደ አጠቃላይ የፍልስፍና እውነት ለመዝለል የሚሞክር ይመስላል። እንዲሁም አንድ ደረጃ ከፍ አድርጎ ይህ ህግ ባይኖር ኖሮ የሰው ልጅ አስተሳሰብ አሁን ካለው ፈጽሞ የተለየ ይሆን ነበር ብሎ ይሞክታል አይደል? አዎ ይሄ በጣም ትልቅ መላምት ነው። በአንድ የአመክንዮ ሞዴል ላይ ብቻ ተመርክዞ ስለ ሰው ልጅ የእውቀት አወቃቀር እንዲህ አይነት ሰፊ ድምዳሜ ላይ መድረስ አደገኛ ነው። ታዲያ ይህንን ነጥብ ከግምታዊነት ወደ ጠንካራ መከራከሪያ እንዴት ማሸጋገር ይቻላል? የቡልን ሐሳብ ሙሉ በሙሉ ሳንጥለው ግን በጠንካራ ማስረጃ እንዲደገፍ ምን ማቅረብ እንችላለን? መፍትሄው የሐሳቡን መሰረት ከራሱ ከቡል አመክንዮ ውጪ ባሉ ሌሎች ተጨባጭ ዘርፎች ውስጥ መፈለጉ ነው። ለምሳሌ የቡልን ሐሳብ ትክክለኛነት ከሚያሳዩ ትልልቅ ማስረጃዎች አንዱ ዘመናዊው የኮምፒውተር ሳይንስ ነው። መላው ዲጂታል ቴክኖሎጂ የተገነባው በሁለትዮሽ ስርዓት በባይነሪ ሲስተም ላይ ነው። ማለትም በ0 እና በ1። አዎ ይሄ በቀጥታ የቡልን x²=x ህግ ያስተጋባል። በትክክል። ይህ ህግ በሌላ አጻጻፍ x(x-1)=0 ተብሎ ሊጻፍ ይችላል። ትርጉሙም አንድ ነገር x ወይ 0 ነው ማለትም የለም ወይም 1 ነው ማለትም አለ። የኮምፒውተር ትራንዚስተሮች የሚሰሩት በዚህ መርህ ነው። ወይ ክፍት ናቸው 1 ወይ ዝግ ናቸው 0። ስለዚህ
ይሄ የሁለትዮሽ አሰራር በአመክንዮ ብቻ ሳይሆን በተግባራዊ ቴክኖሎጂም ውስጥ ምን ያህል መሰረታዊ እንደሆነ ያሳያል ማለት ነው። በጣም አስደናቂ ግንኙነት ነው። ይህንን ሐሳብ ወደ ሌሎች የሰው ልጅ ተሞክሮች ማስፋት ይቻላል። ለምሳሌ የቋንቋ አወቃቀርን ብንመለከት በብዙ ቋንቋዎች ውስጥ መሰረታዊ ጽንሰ ሐሳቦች በተቃራኒ ጥንዶች ነው የሚገለጹት። ጥሩ መጥፎ፣ ብርሃን ጨለማ፣ ትልቅ ትንሽ፣ ህይወት ሞት። ይሄ የሚያሳየው የሰው ልጅ አእምሮ ዓለምን በሁለትዮሽ መንገድ የማደራጀት ተፈጥሯዊ ዝንባሌ እንዳለው ነው። ይህም የቡልን ሐሳብ ከሂሳብ ቀመርነት አውጥቶ በተጨባጭ የሰው ልጅ ባህሪ ውስጥ እንዲታይ ያደርገዋል። በተጨማሪም ይህንን ሐሳብ ከፍልስፍና ታሪክ ጋር ማገናኘት ይቻላል። የጥንት ፈላስፎች ለምሳሌ እንደ ፕሌቶ ያሉ ዓለምን በተቃራኒ ኃይሎች ለመግለጽ ሞክረዋል። የሐሳብ ዓለምና የቅስ ዓለም፣ መንፈስና ስጋ እያሉ እና ይሄ አስተሳሰብ ዝንባሌያቸው የመነጨው ቡል በሂሳብ ከገለጸው መሰረታዊ የአእምሮ ህግ ሊሆን ይችላል የሚል መላምት ማቅረብ ይቻላል። ልክ ነህ። የቡል ህግ የዚህ አይነቱን ፍልስፍና የፈጠረ መሰረት ነው ብሎ መከራከር ይቻላል። እነዚህን ተለያዩ ዘርፎች እንደ መስረጃ ማቅረብ የቡልን ሐሳብ ከግምትነት አውጥተው በተለያዩ የእውቀት መስኮች ተፈጻሚነት ያለው ጠንካራ መከራከር ያደርጉታል። እንግዲህ በዛሬው ውይይታችን የጆርጅ ቡልን ሐሳብ ከሶስት የተለያዩ አቅጣጫዎች መርምረናል። በመጀመሪያ በቋንቋና በአመክንዮ መካከል ያለውን ግንኙነት ለማጠናከር የቡል ህግጋት የሚያተኩሩት በቋንቋ ውስጥ ባለው አመክንዮአዊ አጽም ላይ ብቻ መሆኑን ግልጽ ማድረግ እንደሚገባ አየን። ሁለተኛ ደግሞ የውይይት ዓለም የሚለው ጽንሰ ሐሳብ ከደብዛዛነት ወጥቶ በህግ፣ በሂሳብ እና በዕለት ተዕለት ግንኙነት ባሉ ተጨባጭ ምሳሌዎች እንዴት ጥብቅና ተግባራዊ ሊሆን እንደሚችል ተመልክተናል። በመጨረሻም ደግሞ የሁለትዮሽ አስተሳሰብ የሰው ልጅ መሰረታዊ ባህሪ ነው የሚለው የቡል ፍልስፍናዊ መደምደሚያ በተለያዩ ተጨባጭ ማስረጃዎች ሲደገፍ ከግምትነት ወደ ጠንካራ ሙገት እንደሚሸጋገር ተወያይተናል። ልክ ነህ። በኮምፒውተር ሳይንስ፣ በቋንቋ አወቃቀርና በፍልስፍና ታሪክ ውስጥ ባሉ ምሳሌዎች ማለት ነው። እነዚህ ነጥቦች በማካል ስራውን የበለጠ ካዳበሩ በኋላ ለተመቻቻነው ውይይት እንደገና ቢያቀርቡልን ደስ ይለናል።
ከጥንት ጀምሮ የሰው ልጅ ማይታየውንና ማይመረመረውን መለኮታዊ ኃይል ለመረዳት ብዙ መንገዶችን ፈልጓል። ከነዚህ መንገዶች መካከል ደግሞ በጥንታዊው የካባላ ምስጢራዊ ትምህርት ውስጥ ልብን የሚይዝ አንድ በጣም ወሳኝ ምልክት አለ። ዛሬም እንዳስሰው እንግዲህ ይህንን ምስጢራዊ ምልክት ነው። መለኮታዊ ማንነት በሰው ፊት አምሳል እንዴት እንደተገለጸ በጥልቀት እንመለከታለን። እሺ፣ እስኪ በዚህ እንጀምር። መልኩም እንደ ተላቅና አስፈሪ ፊት አምሳል ነው። ይህ ከምንጩ የተወሰደው ኃይለኛና ትንሽ እንግዳ ጥቅስ ወዲያውኑ ትኩረትን ይስባል። ግን እስኪ ለአንድ አፍታ እናስበው። እንዴት ነው ወሰን የሌለው ማይታወቅ ከማንኛውም ቅርጽና ገደብ በላይ የሆነ መለኮታዊ ኃይል በሰው ፊት ሊመሰል የሚችለው? ይሄ በራሱ ምን ያህል ጥልቅ ምስጢር እንደያዘ ፍንጭ ይሰጠናል። ዋናው ጥያቄያችን እንግዲህ ይሄ ነው። ይህንን ጥያቄ መመለስ ማለት የተደበቀውን ምስጢር እንደመግለጥ ነው። ምክንያቱም እዚህ ላይ ፌት ስንል ቃል በቃል ስለሚታይ አካል እያወራን አይደለም። ይልቅንም በጣም ውስብስብ የሆነው መንፈሳዊ ሂደቶችና ረቂቅ ሀሳቦችን ለመግለጽ የሚያገለግል ምስላዊ ቋንቋ ነው። ስለዚህ የዚህን ፊት ትርጉም በትክክል ለመረዳት መጀመሪያ ወደ ኋላ መመለስ አለብን። መነሻውን ማወቅ አለብን። ነገሩ የሚጀመረው ከፍጥረት ሁሉ በፊት ከነበረው ሁኔታ ነው። ሁሉም ነገር ከየት እንደፈለቀ ከሚነግረን መሰረታዊ የካባላ አስተምሮ። በካባላ ሐሳብ ውስጥ የመነሻው ነጥብ ይሄ ነው። አይን ሶፍ ከማንኛውም መግለጫ በላይ የሆነ ንጹህና ወሰን የሌለው እምቅ አቅም ያለበት ሁኔታ ነው። ሁሉም ነገር የተገኘው ከዚህ የማይታወቅ ብርሃን ነው ተብሎ ይታመናል። እዚህ ላይ ነገሩ እንዴት እንደተከሰተ በቀላሉ ማየት እንችላለን። ያ ወሰን የሌለው ብርሃን እንዴት ደረጃ በደረጃ ወደሚታወቁ ቅርጾች ወይም ፊቶች እንደሚቀየር ያሳያል። አይን ሶፍ በመጀመሪያ በ10 ሰፊሮት ወይም መለኮታዊ ባህሪያት በኩል ይገለጣል። ከዚያም እነዚህ ሰፊሮቶች ተደራጅተው ፓርት ሱፊም ወይም መለኮታዊ ገጽታዎችን ይፈጥራሉ። አሁን እንግዲህ ወደ ዋናው ጉዳያችን ገባን። ከእነዚህ መለኮታዊ ፊቶች መካከል የመጀመሪያው እና ከሁሉም የላከው ላይ እናተኩራለን። ይህ ታላቁ ፊት በመባል ይታወቃል። የሚገርመው ይህ አንድ ጽንሰ ሐሳብ ግን ተለያዩ ስሞች አሉት። ይህ በራሱ የሐሳቡን ጥልቀት ያሳያል። እያንዳንዱ ስም የተለየ ባህሪውና ገጽታውን ይገልጣል። ለምሳሌ አሬ ካምፒን ወይም ሰፊው ገጽታ የሚለው ስሙ ወሰን የሌለው መለኮታዊ ፈቃድና ምህረትን ሲያመለክት፣ ነጩ ራስ ደግሞ ንጹህ ሰጭነቱን ያሳያል። እዚህ ጋር በጣም ወሳኝ ነጥብ አለ። አሪክ አምፒን የሚገለጸው በጎን ፊት ነው። ለምን? ምክንያቱም ይህ የሚያሳየው ንጹህ እና ያልተበረዘ ምህረትን ብቻ ነው። ልክ እንደ ፀሐይ ብርሃን ያለ ምንም ቅድመ ሁኔታ ለሁሉም እንደሚሰጥ ሁሉ የፍርድን ባህሪ የሚያመለክተው የግራ ጎን በእርሱ ውስጥ የለም፣ ፍጹም ምህረት ብቻ ነው። እዚህ ላይ በታላቁ ፊት እና በታናሹ ፊት መካከል ያለው ልዩነት በግልጽ ይታያል። አሪክ አምፒን የመለኮታዊ ቸርነት ሁሉ የመጨረሻ ምንጭ ሲሆን፣ ዘይር አምፒን ደግሞ ያንን ፍሰት ተቀብሎ የምህረትና የፍርድን ሚዛን ይዞ ወደ ታችኛው ዓለማት የሚያስተላልፍ ነው። አንዱ ምንጭ ነው፣ ሌላኛው ደግሞ ተቀባይና አስተላላፊ። አሁን ደግሞ የበልጥ ወደ ጥልቅ ምሳሌያዊ ትርጉሞች እንገባለን። እያንዳንዱ የፊቱ ክፍል እንዴት መለኮታዊ ሂደትን እንደሚወክል እንመለከታለን። አሁንም ቢሆን አትርሱ፣ ይህ የሰውነት ክፍሎች መግለጫ ቃል በቃል የሚወሰድ ሳይሆን ለመንፈሳዊ እውነታዎች የተሰጠ ምሳሌ ነው። ለምሳሌ ግንባሩን እንውሰድ። የግንባሩ ምሳሌያዊ ትርጉም መለኮታዊ ፈቃድ እና ጸጋ መገለጡ ራጾን ይባላል። ይሄ ሰላም ምንጭ እንደሆነ ይነገራል። በመጽሐፉ እንደተገለጸው ይህ ግንባር ሲገለጥ ፍርዶች ሁሉ ይለዝባሉ፣ ምህረት ይሰፍናል። አሁን ደግሞ ከሁሉም በላይ ውስብስብና ክቡር ወደ ሆነው የፊቱ ክፍል መጣንን፣ ይኸውም ጺሙ ነው። ይህ ስሜት ቀስቃሽ ጥቅስ እንደሚያሳየው ጺሙ እጅግ ጥልቅ የሆነ ምስጢር የያዘ ክፍል ነው። ቁጥር 13 በካባላ ውስጥ ይህ ቁጥር ልዩ ጠቀሜታ አለው። አንድነትን ይወክላል። እንዴት? አሃድ የሚለው የዕብራይስጥ ቃል ትርጉሙ አንድ ነው። የፊደላቱ የቁጥር እሴት ሲደመር ደግሞ 13 ይሆናል። ስለዚህ ይህ ቁጥር ከመለኮታዊ አንድነት ጋር የተቆራኘ ነው። እነዚህ 13 አቀማመጦች ወይም ምንጮች መለኮታዊ ምሕረት ወደ ታችኛው ዓለማት የሚፈስባቸው ምሳሌያዊ መንገዶች ናቸው። የሚገርመው ይህ ቁጥር በሙሴ ጸሎት ውስጥ ከተጠቀሱት 13ቱ የምሕረት ባህሪያት ጋር በቀጥታ ይዛመዳል። የተለየ የጺሙ ክፍል የተለየ የምሕረት አይነትን በማስተላለፍ ሂደት ውስጥ የራሱ የሆነ ሚና አለው። ይህ ሁሉ ውስብስብ ምሳሌ
ይህ ሁሉ ዝርዝር ለምንድን ነው? ምን ሊነግረን ፈልጎ ነው? አሁን ትኩረታችንን ወደ የዚህ ውስብስብ ምሳሌያዊ አገላለጽ ተግባራዊ ዓላማ እናዞራለን። መልሱ ይሄ ነው። ይህ ከዙሃር የተወሰደ ቁልፍ ጥቅስ እንደሚያስረዳው እነዚህ ምስሎች ቃል በቃል የሚወሰዱ የስነ መለኮት ትምህርቶች አይደሉም። ይልቁንም ለውስጣዊ መንፈሳዊ ልምድ የሚረዱ ተግባራዊ ካርታዎች ናቸው። በውስጣችን የሚሰማን ነገር እንዲሆን የተዘጋጁ ናቸው። በቃ ዋናው ነጥብ ይሄ ነው። ረቂቅ የሆኑ መለኮታዊ ባህሪያትን ለመረዳትና ከእነርሱ ጋር ለመገናኘት እንዲቻል የሰው ቅርጽ እንደ ምሳሌነት ጥቅም ላይ ይውላል። ይህም የማይታወቀውን ነገር በተወሰነ መልኩ ልንገነዘበው የምንችለው ቋንቋ ይሰጠናል። በማጠቃለያው ይህንን ሰፊና አጽናፈ ሰማይ ሐሳብ ወደ ግላዊና ውስጣዊ እይታ እናምጣው፣ ወደ ራሳችን ማለት ነው። ምንጮቹ እንደሚያመለክቱት የታላቁ መለኮታዊ ፍጥረት አወቃቀር እና የሰው ልጅ መንፈሳዊ አቅም መካከል ትልቅ ግንኙነት አለ። አዳም ቃኖን የሚባለው ፍጹም መንፈሳዊ ሰው የዚሁ መለኮታዊ ንድፍ ነጸብራቅ ነው ተብሎ ይታሰባል። ይህንን ትንታኔ እንግዲህ በዚህ አእምሮን በሚፈትን ጥያቄ እንጨርሰዋለን። መለኮታዊው ንድፍ በሰው